በካውንስሊንግ ስራ ሰዎች መጥተው የሚነግሩሽ ነገሮች አሉ እና አንዳንዶቹ የሚነግሩሽ ነገሮች በጣም ከባድ ናቸው። ግን ራሱ ሙያው ምንድን ነው የሚለው ራስሽን መጠበቅ አለብሽ እና ለምሳሌ ያንን ኬዙን ሰምተሽ አንቺ መጎዳት የለብሽም። ያለዚያ ልትጎጂ ትችላለሽ። የምትሰሚው ነገር ደግሞ ከባባድ ነው እና በጣም ጉዳት አንቺ አዳማጯ ልትጎጂ ትችላለሽ፣ መፍትሄ ሰጪዋ ልትጎጂ ትችላለሽ። የሚገርም ዶክተር፣ አንድ ፕሮግራም አሁን በቅርብ አለ የጀመርኩትና ቅድም ጠዋት ራሱ እያልኩኝ ነበር። እሱም ፕሮግራም ወጥቼ ከሰራው ማታ መድኃኒት ውጭ ነው የምተኛው። ያመኛል። ከባድ ነው። አሁንስ መጠንቀቅ አለብሽ። ወደ ቤት ይዘሽው መግባት የለብሽም። ችግሩን ኢንተርናላይዝ ማድረግ ወደ ውስጥሽ ማስገባት የለብሽም። ያለዚያ አንቺ ነሽ ጭራሽ ታማሚ የምትሆኚው። እና ካውንስሊንግም ላይ እንደዛ ነው። በፍጹም ሌላ ሰው ሊነግሩት የማይችሉትን ከባድ ነገር ይነግሩሻል። እኔ ጋርም ይገባል፣ አንዳንዴ ውስጥ ይገባል። በጣም ማዝንበት፣ በጣም የምጎዳበት። አሁን ባለፈው ጊዜ ነበሩኝ አንዳንድ ኬዞች፣ በጣም ዲፕሬስ የሚያደርጉ ኬዞች ነበሩ። አንዳንዱ የሚጠይቁኝ ጥያቄ ግን ይከብደኛል፣ በጣም የሚከብደኝ እንድመልስ የሚጠይቁኝ ጥያቄ አለ። እግዚአብሔርን ምን አረኩት ይሉኛል። ምን አረኩት? ምን በድየው ነው? ኃጢአት ሰርቼም ከሆነ ለምን ይቅር አይለኝም? ለምን እንዲህ ያደርገኛል ብለው ይጠይቁሻል። ቀጥታ አንቺን ነው የሚጠይቁሽ። እና ለምን እንደዚህ ያደርገኛል? በደል ከሆነ ለምን በደሌን አይተውልኝም? ምን አድርጌው ነው እንደዚህ የምሰቃየው? የሚል ነገር ያነሱልሻል። ሙስሊም እህቴ መታ አላህዬን ምን አረኩት ብላኛለች። ምን አድርጌው ነው ማለት ለሰው ሁሉ ለጓደኞች የሚሆነው ነው ያለው። አንዴ ደግሞ ያለው ስቃይ ውስጥ ነው እና ምን አደረኩት አላህዬ ብላ ነው። እና ከባድ ነው። አትተባበሪም ከነሱ ጋር ተባብረሽ ፈጣሪን አታሚም በአንድ በኩል። አዎ ግን ምን አድርገሽው ነው አትይመችም። ከነሱ ጋር ሆነሽ ፈጣሪን አታሚም። እውነት ነው እንዴት ምን አድርገሽው ነው አትይም። በሌላ በኩል ደግሞ የእግዚአብሔር የፈጣሪ ወይም ያላህ ደግሞ ጠበቃ ሆነሽ አይ እሱ እኮ እንዲህ ነው ብለሽ ደግሞ አትከራከሪያቸው። ይህም ማወቅ አለብሽ። እነሱ የሚያልፉበት መንገድ አለ። ሰው የሚያልፍበት ከባባድ መንገዶች የተለያዩ ምንጮች አሉት። አንደኛው ያው መንፈሳዊ ነገር ከተረዳን ሰይጣን የሚባል ክፉ ፍጡር አለ። እሱ እንዳለ እናውቃለን በዓለም ላይ። እሱ የሚያመጣቸው መከራዎች፣ ምድረ በዳዎች አሉ። በምድር ላይ ደግሞ ያሉ ጥሩ ያልሆኑ ሰዎች፣ ክፋት የተሞሉ ሰዎች፣ ጨካኝ ሰዎች ደግሞ በሰዎች ላይ የሚያመጡት ምድረ በዳ አለ። ከዛ ደግሞ በራሳችን ጥፋት ደግሞ የምንገባበት ምድረ በዳ አለ። ራሳችን አጥፍተን የምንገባበት። ዋናው ግን ዛሬ እኔ ላይ የፈለኩት ከእግዚአብሔር የሆነ ከፈጣሪ የሆነ ምድረ በዳ አለ። ከፈጣሪ የሆነ ምድረ በዳ አለ። ፈጣሪ የሆነ ምን ይላል መሰለሽ? አባብላታለሁ፣ ወደ ምድረ በዳ አመጣታለሁ፣ በዚያም ለልቧ እናገራታለሁ ይላል። ማን ነው ይህንን የሚያደርገው? ደጉ ቸሩ ፈጣሪ አባብላትና እኔ ራሴ ወደ ምድረ በዳ አመጣታለሁ ይላል። ወደ ምድረ በዳ ካመጣኋት በኋላ ለሷ በፍቅር እናገራታለሁ፣ አስተምራታለሁ፣ አሰለጥናታለሁ ማለት ነው። ግን ከሱ የሆነ ምድረ በዳ ነው። መከልከል አትችይም፣ መገላገልም አትችይም። አሁን እዛ ውስጥ ያሉ ሰዎች መጥተው ምን አድርጌው ነው እንዲህ ሲሉ መልስም መስጠት አልችልም። እሱ እኮ ጻድቅ ነው፣ እሱ ራይቸስ ነው፣ ሁልጊዜ ልክ ነው ላለሁኝ ግን ደግሞ እነሱን ልከላከልላቸው አልችልም። ገላጋይ የሌለው ምድረ በዳ ነው እና ይሄ በፍቅር ቃል እናገራታለሁ፣ አባብላትና ወደ ምድረ በዳ አመጣትና በዚያ ለልቧ እናገራታለሁኝ ይላል። ትምህርት ቤት ነው፣ የስልጠና ቦታ ነው። አሁን እንዲህ ያደርጋለሁ ፈጣሪ እንዳትይ የድንግል ማርያምን ልጅ ራሱን አስቢው። ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ ሄደ፣ ተጠመቀ። ከተጠመቀ በኋላ መንፈስ ቅዱስ ወረደበት። በመንፈስ ተነድቶ ወደ ምድረ በዳ ሄደ ይላል። የወሰደው የእግዚአብሔር መንፈስ ነው። መንፈስ ቅዱስ ነው የወሰደው፣ ግን የወሰደው ወደ ምድረ በዳ ነው። ስለዚህ ፈጣሪ እግዚአብሔር ለሙስሊሞች አላህ ወደ ምድረ በዳ ይወስዳል። ለምን? ለልባችን ሊናገረን፣ ስልጠና ሊሰጠን፣ ሊያስተምረን ይወስዳል። ጊዜያዊ የሆነ ምድረ በዳ። አንዳንድ ሰዎችን ስታይ ለአምላክ በጣም ቅርብ የሆኑ በጣም የተወደዱ ሰዎች አሉ። ምሳሌዎች ልስጥሽ። ኤርሚያስ የሚባለው ነቢይ አለ። ፕሮፌት ጀረማያ የሚባለው ቅዱሱ መጽሐፍ ላይ ያለ ነቢይ አለ።
በሆድ ሳልሰራህ አውቄሃለሁ የተባለ ሰው ነው ራሱ ፈጣሪ ስለሱ ሲናገር አንተ በሆድ ሳልሰራህ ነው ያወቅኩህ፣ ከማህፀን ሳትወጣ ነው የቀደስኩህ ማለት ገና ማህፀኑ ሳትሰራ ነው የማውቅህ፣ ከማህፀንም ሳትወጣ ነው የቀደስኩህ ነው የተባለው ኤርሚያስ። ከዛ ኤርሚያስ በብዙ ነገር ውስጥ ካለፈ በኋላ ላሜንቴሽን የሚባል መጽሐፍ ክፍል አለ፣ ሰቆቃው ኤርሚያስ የሚባል እዛ ጋር ሲደርስ ምን አለ መሰለሽ፣ መንገዴን አለ ከፈጣሪ ጋር ነው የሚያወራው፣ መንገዴን በተጠረበ ድንጋይ ዘጋኸው ይላል። እንዳላልፍ መንገዴን በተጠረበ ድንጋይ ዘጋኸው፣ ደግሞ በዙሪያዬ ቅጥር ሰራህብኝ እንዳልወጣ። ከአምላኩ ጋር እየተነጋገረ ያለው ቆዳዬን አስረጀኸው፣ አጥንቴን ሰባበርከው ይለዋል። ቆዳዬን አስረጀህ፣ አጥንቴን ሰባበርከው፣ የቁጣ በትር አረፈብኝ፣ ቀኑን ሙሉ ማላገጫ ሆንኩኝ፣ መሳቂያ ሆንኩኝ ይላል። አሁን ኤርሚያስና ጀረማያና አምላኩ ናቸው የሚነጋገሩት። ምን እያለው ነው? መንገዴን በተጠረበ ድንጋይ ዘግተህብኛል፣ ዙሪያዬን አጥር አድርገህብኛል። ልክ ሰዎች መጥተው እኔ ጋ እንደሚጠይቁኝ ጥያቄ ማለት ነው። ቆዳዬን አስረጅተሃል፣ አጥንቴን ሰባብረሃል፣ መሳቂያ መሳለቂያ አድርገኸኛል ይለዋል። በሁለቱ መካከል መግባት አትችይም ማለት ከኤርሚያስ የበለጠ ልቀርብ አልችልም፣ እኔ እዛ ጋር መካከል ልገባ አልችልም። ሁለቱ ናቸው የሚጨርሱት። ግን እንዲህ አይነት የምሬት ነገር ሲናገር ትሰሚዋለሽ። ኧረ እሱ እግዚአብሔር እኮ እንደዚያ አያደርግም ብለው ኤርሚያስን አበስበታለሁ። ለፈጣሪ ጠበቃ ሆኜ አይ እሱ እኮ እንዲያደርግ ልለው አልችልም። ኤርሚያስን ደግሞ ልክ ነህ የደረሰብህ እኮ ከባድ ነው ልለውም አልችልም። ስለዚህ ገላጋይ የሌለበት ነው። ምድረ በዳ ውስጥ ነበር እሱ፣ አሁን ስልጠና ውስጥ ነበር ማለት ነው። የባሰ ምሳሌ ልንገርሽ። ሙሴ ወይም ሙሳ በጣም ቅርብ ነው ለፈጣሪ ማለት ፊት ለፊት ነው ያወራው። እንደሱ ፊት ለፊት ያወራ ሰው የለም። እንደ ባልንጀራ ነው፣ እንደ ጓደኛ ነው ከእሱ ጋር የማወራው ብሏል ራሱ እግዚአብሔር። በዚህ ላይ እሱ ጋር ቆይቶ በእግዚአብሔር ፊት ቆይቶ ሲመለስ ፊቱ በጣም ስለሚያበራ ሻይን ስለሚያደርግ ህዝቡ መቋቋም ስለማይችሉ ያንን ብርሃን ቬል ማድረግ ነበረበት፣ በጨርቅ መሸፈን ነበረበት። ያን ያህል ቅርብ ናቸው። አንድ ቀን የራሱ እህት ተናግራው እንዴት ሙሴን ተናገራችሁ ብሎ ነው የተነሳ። እንዴት እሱን ትናገራላችሁ? ነቢይ በመካከላችሁ ቢኖር በእሱ እናገራችኋለሁ። ሙሴ ግን እንደሱ አይደለም፣ ፊት ለፊት እንደ ጓደኛ ነው የማናገረው፣ እንደ ባል ተብሎለታል። ሄደና ሙሴ አንድ ቦታ ላይ ሲደርስ ተመረረ። ህዝቡ ስጋ ስጠን አሉት። ከዛ ሙሴ ተነሳና በአምላኩ ፊት ቆምና ይሄንን ህዝብን የተሸከም የምትለኝ ይሄንን ህዝብን የጸነስኩት ወለድኩት፣ እኔ ይሄንን ህዝብ መሸከም አለብኝ? አልችልም አለው። በባይቸስካንት አልችልም፣ ይኸው ተሰብስበው ስጋ ስጠን እያሉ ነው፣ በጣም ከብዶኛል። እንደዚህ ከምታረግብኝ በፊትህ ሞገስ አግኝቼ ከሆነ ግደለኝ አለው። አሁን የደረሰበትን ምሬት ደረጃ ተመልከች። በቃ ግደለኝ፣ ከወደድከኝ ግደለኝ፣ አልችልም ምን ያል ካሁን በኋላ አስቸጋሪ ነበር የሚመራው ህዝብ፣ አልችልም አለ። አሁን በሙሴና በአምላኩ መካከል መግባት አትችይም። በቃ እዛው ነው ሪዞልቭ የሚያደርጉት እንጂ አዎ ልክ ነህም ልትይው አትችይም። እንደዚህ እንዴት እሱ እንዲህ ትለዋለህ ብለሽም ደግሞ ጠበቃ ለመሆን አትሞክሪ፣ አይቻልም። ኢዮብን ደግሞ ሰጂ። ኢዮብ ደግሞ he lost everything፣ በሬዎቹን፣ አህዮቹን፣ በጎቹን፣ ንብረቱን፣ ከዛ ልጆቹን አጣ። ከዛ ወደቀና በአምላኩ ፊት ወደቀና ራቁቴን ወደዚህ ምድር መጥቻለሁ፣ ራቁቴን እሄዳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም የተባረከ ይሁን አለ። በጣም ጥሩ፣ በጣም ደስ ይላል። 13ኛው ምዕራፍ ላይ ስትደርሽ ምን ይላል መሰለሽ? እንዲህ እኔ እኮ የደረቀ ቅጠል ነኝ ይላል ኢዮብ። የደረቀ ቅጠል ታሳድዳለህ? እኔ እኮ ማረበ የደረቀ ቅጠል ምን ቀረ? እንዴት እኔን ታሳደኛለህ? ምን አርጌህ ነው ማለት ጀመረ። ፊትን ለምን ሰውር? እንደ ጠላትህን የቆጠርከኝ ይለዋል። እንደ ጠላትህ ቆጠርከኝ፣ እንደ ደረቅ ቅጠል የቆጠርከኝ፣ አሳደድከኝ፣ ኃጢአቴን ይቅር አላልከኝም እና ምን ያህል በደልና ኃጢአት ቢኖርብኝ ነው ብሎ አለ። በነገራችን ላይ አሁን ቤታቸው ተቀምጠው ይሄን ፕሮግራም የሚሰሙ እንደዚህ የሚሉ ሰዎች እንዳሉ ወቂ። በጣም የሚከራከሩ ከአምላካቸው ጋር እና እነሱ እንዴት አንድል ማድረግ እንዳለብሽ ማወቅ አለብሽ። መልእክቱም ለነሱ ነው። የመጨረሻ ሐና የህልቃና ሚስት ነች። ህልቃና ግን 2 ሚስት ነው ያለው፣ ሐናና ፍናና ደግሞ የምትባላለች። ፍናና ትወልዳለች፣ ሐና አትወልድም።
ፍናና ደግማ ትወልዳለች፣ ሐና አትወልድም። ሁለት ሚስቶች ናቸው፣ አንድ አካባቢ ነው የሚኖሩት። አሁንም ፍናና ትወልዳለች፣ ሐና አትወልድም። አለመውለዷ ብቻ ሳይሆን ታበሳጫታለች። ያችኛው the other wife ትሰድባታለች፣ ታዋርዳታለች፣ ትስቅባታለች፣ ባሽሙር ትናገራታለች ሐናን እና ሐና መረር ብሏታል። ቤተ መቅደስ ትመጣና ትጸልያለች። ስትጸልይ ዝም ብላ ነው የምትጸልየው፣ ደግሞ ታለቅሳለች፣ እንባዋ ይፈሳል። አንዳንድ ጸሎት እኮ አስገራሚ ነው። እኔ አክሱም ሄጄ እናቶች የሚጸልዩትን ጸሎት ያየሁኝ ጊዜ እኔ እንደማልጸልይ ነው የገባኝ። እንዴት እንደሚወድቁ መሬት ላይ እንዴት እንደሚያለቅሱ እንዴት እንደሚያነቡ። ደግሞ ለትግራይ ብቻ እንዳይመስልሽ የሚጸልዩት ለመላው ኢትዮጵያ ነው የሚጸልዩት፣ ወድቀው መሬት ላይ። ከዛ ደግሞ 11 ሰዓት ላይ ደግሞ ምህላ ይባልና ወጥተው ደግሞ በጣም ብዙ ሆነው ደግሞ ይጸልያሉ እና አስገራሚ ነው። አሁን ሐና መታ ቤተ መቅደሱ ስትጸልይ እያለቀሰች ስትጸልይ የዛ ጊዜ የነበረው ሃይ ፕሪስት ሊቀ ካህን ኤሊ ይባላል። አያትና አንቺ ግን እስከ መቼ ነው የምትሰክሪው አላት። ወይን ጠጅሽን ከአንቺ አርቂው፣ ለምንድን እየጠጣሽ የምትመጪው አላት። ከዛ እኔ እኮ የሚያሰክር ነገር ወይም ወይን ጠጅ አልጠጣሁም፣ ልቧ ያዘነባት ሴት ነኝ ያለችው። ልቧ ያዘነባት ሴት ነኝ እንጂ እንደ ሰነፍ ሴት አትመልከተኝ፣ እኔ ጠጥቼ አይደለም አለችው። ግን እንደዛ እስክትባል ድረስ በኋላ ባረካት። እሷም ደግሞ እንደዛ ትግል ነበር። በህይወታችን ትምህርት ቤት እንማራለን። ኤሌመንተሪ፣ ሃይ ስኩል፣ ኮሌጅ፣ ዩኒቨርሲቲ ትሬኒንግ ሴንተሮች እንገባለን፣ ትሬኒንጎች እንወስዳለን። ቀጥታ ከፈጣሪ የሆነ ትምህርት የምትማሪው ግን አባብላታለሁ፣ ወደ ምድረ በዳ እወስዳታለሁ፣ በዚያ ለልቧ እናገራታለሁ የተባለበት ቦታ ላይ ነው። በጣም በትክክል ሄድሽ ታውቂያለሽ? በጣም እርግጠኛ ነኝ። ማረሳው ማትረሽ አሉ አይደለም? አለ በደንብ። እኔም በደንብ አውቀዋለሁ ምድረ በዳ ምን ማለት እንደሆነ በደንብ ነው። የአንዳንዱ የማጣት ምድረ በዳ ነው፣ የአንዳንዱ የህመም ምድረ በዳ ነው። አንድ ሰው ምን አለ፣ ታሞ አያውቅም ነበርና በቃ ዝም ብሎ ስራውን ሲሰራ ምናምን አንድ ጊዜ ታመመና ተኛ። ከዛ ሊጠይቁት ሲሄዱ በቃ እንዲህ ወደ ላይ አላይ ብዬ አለ፣ ስራዬን እየሰራሁ ወደ ላይ አላይ ብዬ አሁን ተኝቼ ወደ ላይ ሳይ ነው የምውለው፣ ቀኑን ሙሉ ወደ ላይ ሳይ ነው የምውለው አለ። ስለዚህ አንዳንዱ የማጣት ምድረ በዳ ነው፣ አንዳንዱ የህመም ምድረ በዳ ነው፣ አንዳንዱ ስደት ምድረ በዳ ነው፣ አንዳንዱ እስር ምድረ በዳ ነው። የኛ ወገኖች የሚያልፉበት በሊቢያ በግብፅ በጣም ነው የሚያስፈራው። እኔ ክላይንቶች አሉኝ ኤርትራውያን ብዙ የሚነግሩኝ፣ ኢትዮጵያውያንም ብዙ የሚነግሩኝ የሚያልፉበት ምድረ በዳ ነው እና የዛ የምድረ በዳ ትምህርት በጣም ትሁት ያደርግሻል፣ ይሰራሻል፣ በጣም ይሰራሻል። አንድ ጊዜ ዛሬ ከ20 ዓመት በፊት ነው እና የነጋዴዎች ህብረት የሚባል ህብረት ሄጄ ላስተምር ሄጄ ነው፣ ግን ሲያወሩ ሰማቸዋለሁ። ጓደኛሞች ናቸው የሚያወሩት፣ ሁለቱም የቢዝነስ ሰዎች ናቸው እና አንደኛው ሁሉን ነገር አውቃለሁ የሚል ነው። ሁሉን ነገር ያውቃል፣ በሁሉ ነገር ላይ አስተያየት ይሰጣል። ቆመሽ ካስተማርሽ ከጨረሽ በኋላ መጥቶ አስተያየት ይሰጥሻል እና እንደዛ አይነት ሰው ነው። ከዚህኛው ደግሞ የተረጋጋ ነው እና ምን አለው፣ ሰለሞን አለምሰገድ ይባላል። ይሄኛው በጣም አስተዋይ ሰው ነው እና ምን አለው፣ ያንተ ችግር እንደሆነ ታውቃለህ አለው። ምንድን ነው አለው። ገና ላውንድሪ አልገባህም አለው። አሁን እግዚአብሔር ላውንድሪ ያስገባህና በደንብ ድራይ ክሊኒንግ ትወጣለህ አለው። በህይወት ያረሰው እውነትም ለካ ሳስበው አሁን ሰሞኑን ይህን መልእክት እያሰብኩ አለው። ላውንድሪ ግን የሚጠቅም ላውንድሪ ነው። ልብሶችን ላውንድሪ ልታስገቢ ስትወስጂ ያለውን ነገር አስቢ። ከዛ ይገባል፣ እዛ ማሽን ውስጥ ያስገቡታል፣ ሳሙና ይገባበታል፣ ይሽከረከራል። ከዛ ድራየር አለ፣ ያደርቀዋል በሙቀት ወጥቶ ደግሞ ይተኮሳል። ሲወጣ ልብሱ ስታይ በጣም ያምራል፣ ቆንጆ ሽታ አለው፣ የተጨማደደ ነገር የለው። ልብሶቹ ራሳቸው እንኳን ገባው የሚሉ ይመስለኛል አይደል? አንሶላው ምንም ገብቶ ሲወጣ ያለው ደስታ ቢናገሩ ልብሶች ደስተኞች ናቸው። እና አንዳንድ ጊዜ ያስገባናል ስናስቸግረው፣ ልክ ለልጁ እንዳለው አንድ ላውንድሪ ውስጥ ያስገባናል። ከዛ የሆነ የህይወት ላውንድሪ አሽቶ ደንብ ፈትጎ ከዛ ድራየር ውስጥ አስገብቶ አድርቆ ተተኩሰን ስንወጣ ጸባይ ያላቸው ሰዎች ነናል። እኔ ጸባይ ያስኩት በምድረ በዳው ነው። አሁን ያለው ዶክተር ወዳጀን የምታየው ምድረ በዳ ወስዶ
እኔም እንደዛው ነኝ ወዳጅ በእውነት እንደዛ በጣም ሁሌም የማወራው ነገር ነው። ከዛ በኋላ ነው እንደዚች አይነት ሴት የሆንኩት እንጂ ጭራሽ እንደ ያልነበርኩ። የሚገርምሽ ያስታውቃል። አሁን አንቺ እንደ ዝናሽ እንደ ቁንጅናሽ ምናምን አይደለም ቢሄቭ የምታረጊው፣ እንደ እድሜሽም አይደለም። እድሜሽ ትንሽ ነው፣ ግን ከእድሜሽ በላይ ነው አክት የምታረጊው። እቺ መብሰል ማቹሪቲው አለች አይደለም፣ በትምህርት አይመጣም። ውይ በጭራሽ አይመጣም። በትምህርት ምድረ በዳ አስተምሮሻል በደንብ እና ያስታውቃል። እና ላውንድሪ ውስጥም ገብቶ መውጣት አለ ለማለት ነው። አንዴ ላይ ይደጋገማል ነው አሁን ይሄ ነገር ወደዚህ እንዴት ነው? አንዴ ነው ወይስ እንደጋግመዋለን? ለብዙ ሰው አንዴ ሊሆን ይችላል፣ ግን ፕሮሞሽን ሲመጣ ልክ አንድ የህይወት ምዕራፍ ወደ ከፍታ ልትሄጂ ስትይ አንድ የምታልፊው ምድረ በዳ አለ። አጭርም ሊሆን ይችላል፣ ግን የምታልፊያት ነገር አለች። የምናገኘው ነገር ሲመጣ ከፊት ማለት ነው። አዎ፣ ወደ አዲስ ሹመት፣ ወደ አዲስ ኃላፊነት፣ ከሱ ዘንድ ወደሆነ ፕሮሞሽን፣ ወደ ህዝብ እንድታስተምሪ የሚፈቅድልሽ እንደዛው እስካለፈ በኋላ ነው። ከዛ ወደ አዲስ ነገር ሊያስገባ ሲል ደግሞ ትንሽ ልትመጣ ላይመጣም ግን ይችላል። ደስ የሚለው የገባንበት ቃል ነው። ምድረ በዳ አለ፣ ግን ማብቂያ አለው፣ የተሰመረ ማብቂያ አለው። በጣም ደስ የሚለው እሱ። ከዛ ቀደም ያስቀመጥሽው ኮንትራስት አለ። ምድረ በዳና ገነት እንዴት እንዳወዳደርሽው መግቢያው ላይ ያልሽው። ምድረ በዳውን እንደ ኤደን በረሃውንም እንደ እግዚአብሔር ገነት አድርገኸዋል ይላል። ያንን ምድረ በዳ ቅድም እንዳልሽው በጣም ፀሐይ ያለበት ባብ ጊንጥ ያለበት ውሃ ጥም ረሃብ ያለበትን ምድረ በዳ ደረቅ ጠብታ ውሃ የሌለበትን ልክ ስትጨርሽው መንገዱን ወደ ኤደን ገነት ይለውጠዋል። ህይወትሽን ኤደን ገነት ደግሞ ይሆናል። ግን ያንን መጨረስ አለብሽ መንገዱን ወደ ኤደን ገነት። ከዛ ደስታና ተድላ ምስጋናና ዝማሬ ትሰጠዋለህ ይላል። እዛ ኤደን ገነት ውስጥ ደግሞ ደስታ ነው፣ ተድላ ነው፣ ምስጋና ነው፣ ዝማሬ ነው። ያኛውን ምድረ በዳ ትረሻዋለሽ። ቢዩቲ ፎር አሽስ ይላል። ቢዩቲ ፎር አሽስ፣ በአመድ ፋንታ አክሊል፣ በለቅሶ ፋንታ የደስታ ዘይት፣ በሐዘን መንፈስ ፋንታ የምስጋና መጎናጸፊያ ደግሞ ታገኛለሽ። ለተመልካቾቻችን ምንድን ነው የምንለው? ያለፉበት ይኖራሉ፣ እያለፉበት ደግሞ አሉ። ለሁለቱም ነው መልእክታችን። አልፈውበት ለወጡትም እንዲያስታውሱት እና አሁን የሚገጥማቸው እንዲያውቁ፣ በዛ ምድረ በዳ ውስጥ እያለፉ ደግሞ ያላሉት የሚጠብቃቸው አለ። ቢዩቲ ፎር አሽስ፣ በአመድ ፋንታ አክሊል አለ፣ በልቅሶ ፋንታ የደስታ ዘይት አለ፣ በሐዘን መንፈስ ፋንታ የምስጋና መጎናጸፊያ አለ። ምድረ በዳውን ወደ ኤደን እለውጣለሁ ብሏል። በረሃውን ወደ ገነት እለውጠዋለሁ ብሏል። ደስታና ተድላ ምስጋናና ዝማሬ ያለበት ቦታ አደርገዋለሁ ብሏል። እና እኔ በበኩሌ አንቺም እርግጠኛ ነኝ እኔ ስላለፍኳቸው ምድረ በዳዎች በጣም እግዚአብሔርን አመሰግናለሁ። ምክንያቱም አሁን ያለሁበትን ማንነት አይኖረኝም። በጣም እኔ አሁን ላይ ራሱ ወደኋላ ትመለሻለሽ እና በዛ መንገድ እለፊ ወይስ አትለፊ ተብሎ ምርጫ ቢሰጠኝ ልለፍ ነው የምለው። ልለፍ ነው የምትይው? በጣም ያስብላል። ምክንያቱም ሰርቶናል፣ ተሰርተንበታል። ላውንድሪውም ጥሩ ነው በጣም ምክንያቱም ላውንድሪውም ጥሩ ነው፣ ደስ ነው የሚለኝ። ምክንያቱም አሁን ያለኝ ማንነት አይኖርም ነበር። ምናልባት ትዕቢተኛ ሰው ልሆን እችል ነበር እና አሁን ያለኝ ማንነት በነዛ ስለሆነ እናመሰግናለን። እንግዲህ ምድረ በዳው ችግሩ ያልፋል ብለናል አይደለ? እያለፉ ላሉ ሰዎችም እንዲሁም ደግሞ ላለፉ ሰዎች ብለናልና እስኪ ከምድረ በዳው ካለፈን ከወጣን በኋላ ቅድም ከምድረ በዳ ወደ ገነት ብለናል አይደለ? ምንድን ነው የሚያጋጥመን ነገር? ልክ ምድረ በዳችን፣ ፈተናችን፣ ችግራችን አለቀ ስንል ምን ይሆናል? አንደኛ በምድረ በዳ ላለፉ ሰዎች ክልከላ ይነሳላቸዋል። በምድረ በዳ ካለፍሽ በኋላ ክልከላ ይነሳልሻል። አንስቶፐብል ትሆኛለሽ። ምንም ይላል መሰለሽ፣ ያመችም እኔ ሊትሬቸሩንም ወደዋለሁ። የሚከለክልሽ የለምና እንደ አባይ ወንዝ በሀገርሽ ላይ ጎርፈሽ እለፊ የሚል ቃል። የሚከለክልሽ የለምና እንደ አባይ ወንዝ በምድርሽ ላይ ጎርፈሽ እለፊ። ጎርፍ እንዴት እንደሚያልፍ አስቢ። ጎርፍ ምን ይከለክለዋል? ምንም አይከለክለውም። በምድረ በዳ ከወጣሽ በኋላ ማንም አያቆምሽም። አንቺ ያለፍሽበት ምድረ በዳ አለ። ከዛ ወደ ስራው ዓለም መጣሽ፣ በቃ መሄድ ነው አይደለም? አሁን ብታየው በሙያሽ ከዚህኛው ፕሮግራም ወደዚህኛው ከዚህኛው እንደ ጎርፍ ነው እየሄድሻለሽው እና የሚከለክልሽ የለምና እንደ አባይ ወንዝ በምድርሽ ላይ ጎርፈሽ እለፊ ይላል። ስለዚህ ከምድረ በዳ ሲወጡ ምንድን ነው የሚከለክለው ነገር ይነሳል።
በምድር ላይ ስኬትን የሚከለክሉ ነገሮች አሉ። አይሆንም የሚሉሽ ነገሮች አሉ። ይነሳሉ። ወደ እንዲሳካልሽ ስትሄጂ የሚከለክሉ ነገሮች አሉ። አይሆንም ይሉሻል። እነዚህ ክልከላዎች ይነሳሉ። ምክንያቱም እዛ ጋር በምድረ በዳ ያሳለፈሽ ፈጣሪ እዚህ ጋር አብሮሽ ይቆማል። እሱ ደግሞ የማይከለከል ነው። የሰራዊት ጌታ እግዚአብሔር ይሄን አስቧል፣ የሚከለክል ማን ነው ይላል ቃሉ። እጁም ተዘርግታለች፣ የሚመልሳት ማን ነው ይላል። ናቡከደነፆር ደግሞ ምን አለ መሰለሽ፣ በደንብ ካስተካከለው በኋላ በሰማይ ሰራዊት በምድር በሚኖሩ መካከል የወደደውን ያደርጋል፣ እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም። በሰማይ ሰራዊት በምድር መካከል የወደደውን ያደርጋል፣ እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም ይላልና ያ የማይከለከለው እሱ ሆን ብሎ በዛ በምድረ በዳ ያሳለፈሽ እሱ ይመጣና የማትከለከይ ያደርግሻል። ከስኬት ወደ ስኬት፣ ከስኬት ወደ ስኬት። አንድ ቴሌቪዥን ፕሮግራም ላይ ፕሮግራም ጀምሬ እንግዶች ያቀርብ ነበር ሌክቸር እንዲያደርጉ። በጣም የእውቀት ፕሮግራም ነበር። በኋላ አቆም ነው። እዛ ላይ ካቀረብኳቸው እንግዶች አንዷ ሳምራዊት ነች። ሳምራዊት ፍቅሩ የራይድ ባለቤት። አሁን ሳምራዊት በመስሪያ ቤታቸውም ሄጄ ትሬኒንግ ሰጥቻለሁ፣ በግልም አግኝቻታለሁ። ያለፈችባቸው የህይወት መንገዶች አሉ። ስትወጣስ ከወጣች በኋላ እንዳባይ ወንዝ የማትከለከል ጎርፋ የምታልፍ ሴት ነች የሆነችው። ኮምፒቲሽኖች ይመጣሉ፣ ውድድሮች ይመጣሉ፣ ታልፋቸዋለች። የምታቆም አይደለችም። ገና አሁን በአፍሪካ ጀምራ ትቀጥላለች። አንስቶፐብል ይሆናሉ፣ እንደ ወንዝ ጎርፈው የሚያልፉ ይሆናሉ ማለት ነው። አቶ ሳሙኤል ታፈሰ የሰንሻይን ባለቤት የክብር ዶክተር ያለፉበትን ታሪክ በደንብ ነግረውናል። ማስቲካ ሸጥ ነበር ስቴዲየም ጋር፣ ከዛ ቆርቆሮ አሮጌ ቆርቆሮ አዲስ ነበረ፣ ከዛ ነግረውናል። ምድረ በዳቸውን በደንብ አድርገው ተርከውናል። አሁንስ የሚያቆማቸው የለም፣ ወንዝ ናቸው። ጎርፈው ነው እያለፉ ያሉት። ሰንሻይን እንደው አፓርትመንቶቹን ብቻ ብታይ እዛ ይሰራል፣ እዛ ይሰራል፣ ያልቃል። ተጀምሮ የሚቆም ነገር አታይም። ጎርፍ ነው የሆነላቸው እና እንደ ወንዝ ነው የሚሄዱት። በምድረ በዳ ስትወጪ ከልከላሽ እነሳና እንደ ወንዝ መጉረፍ ትጀምሪያለሽ ማለት ነው። ሁለተኛው ቃል ይገባልሻል። ከምድረ በዳ ስትወጪ ቃል ይገባልሻል። አታፍሪምና አትፍሪ፣ አትዋረጅምና አትደንግጭ። ይሄ ፕሮሚስ ነው። ምን ማለት ነው? አታፍሪም እኮ ማለት ከዚህ በፊት አፍራ ታውቃለች ማለት ነው። ይሆናል ብላ ሳይሆን ሲቀር፣ ይሳካል ብላ ሳይሳካ ሲቀር፣ እሄዳለሁ ብላ ሳትሄድ ስትቀር አፍራ ታውቃለች። ከዛ አሁን ግን ምን ይላታል? ካሁን በኋላ አትፍሪ። ምክንያቱም አታፍሪም ካሁን በኋላ አሼምድ አትሆኝም ነው የሚለው። አሼምድ አትሆኝም፣ አትዋረጅምና አትደንግጭ፣ ዲስግሬስድ አትሆኝም ካሁን በኋላ ነው የሚላት እና ከታለፈ በኋላ ኪዳን ይገባልሻል። አይ ካሁን በኋላ የለም ያ እዛ ጋ የገጠመሽ ያዘንሽበት መሳቂያውንሽበት የነበረው አንገት የደፋሽበት it's not going to happen ነው ይልሻል።